አባት ሆይ በኢየሱስ ስም እናመሰግንሃለን። ሃሌሉያ ሃሌሉያ። በጌታ በኢየሱስ ስምና ስልጣን በጌታ በኢየሱስ ስምና ስልጣን ከመሆን በጌታ በኢየሱስ ስም ስልጣን በናዝሬቱ ጌታ በኢየሱስ ስም ስልጣን። በእውነት ወደ እግዚአብሔር ቃል እንሄዳለን። ከመሄዳችን በፊት ማርቆስ ላይ ኢየሱስ አንድ በጣም የሚገርመኝ ሐሳብ በ11ኛው ምዕራፍ በለሲቷን የረገማትን አረጋገም እንሄድና እኛ ደግሞ ምንረግመው ነገር በጣም ብዙ አለ። አሜን። በጌታ በኢየሱስ ስምና ስልጣን። Are you guys ready for prayer in the word of God? Let me see your excitement. Come on. Praise God. Praise God. Hallelujah. ክብር ሁሉ ለኢየሱስ ይሁን። ክብር ሁሉ ለኢየሱስ ይሁን። ይኸውላችሁ የእግዚአብሔርም ዓለም የአጋንንቱም ዓለም ሁለቱም የመንፈስ ዓለሞች የሚታዩ አይደሉም፣ ነገር ግን የሚታየውን ዓለም ያንቀሳቅሳሉ። ደግሜ እለዋለሁ፣ የእግዚአብሔር ዓለም መንፈሳዊው ዓለም የሚታይ አይደለም። ኦኬ፣ የአጋንንቱንም ዓለም አታዩም፣ ነገር ግን የምታዩት ነገር የሁለቱ ነጸብራቆች ናቸው። ኦኬ፣ የኤፌሶን ጻፊ ጳውሎስ እንደነገረን በዚህ ዓለም አምላክ ፍቃድ ትመላለሱ ነበረ ይላል አይደለ? ስለዚህ የሰው ልጆች በክርስቶስ ኢየሱስ ካልሆኑ የዚህ ዓለም አምላክ ወይም ደግሞ በዚህ አየር ላይ የሚገዛው ነው የሚያንቀሳቀሳቸው፣ ስሜታቸውን፣ ዕውቀታቸውን ማለት ነው። በክፉ ዓለም ይንቀሳቀሳል። እንዲሁ ደግሞ የእግዚአብሔር ልጆች በእግዚአብሔር መንፈስ ይመራሉ። በጣም አሜን አሜን አሜን። ሁለቱም የሰው ልጆች የሁለት ነገር ውጤቶች ናቸው። ሚድል ላይ ወይም ደግሞ በመካከል ያለ ነገር የለም፣ ፈጽሞኑ የለም። ወይ ከዲያብሎስ ዓለም ናችሁ ወይም ከእግዚአብሔር መንግስት ዓለም ናችሁ። ኦኬ፣ እያወራን ያለነው ምንድነው? እዚህ ጋር በእግዚአብሔር ቃል ሁልጊዜ ስንማር ለዚህኛው ዓለም ለተገዛንለት ለሞተውና ለተነሳው አንዱ ስለ ሁሉ የሞተው ከእንግዲህ ወዲህ ይላል ጳውሎስ ለራሳቸው እንዳይኖሩ ለሱ ብቻ ይኖሩ ዘንድ ነው የሞተው። በሞቱ የተካፈልነው ሕይወት አለ፣ ካልሞተ ሕይወት መካፈል ስለሌለ። ስለዚህ አሁን ምንድነው የምናደርገው? ሁልጊዜ ስንማር to renew our mind አእምሮአችንን በማደስ እግዚአብሔር ወዳየልን አቅጣጫ ነው እየገሰገሰን ያለ ነው። Are you with me guys? በጣም አንጋሊ የሆነ ብሊቮችን ሲስተሞችን ከዚህ በፊት የኖርናቸውን ኑሮ ከንቱ ኑሮ የሚያጥብ የእግዚአብሔር ቃል ብቻ ነው። የተወለድንበትን እንድንኖር የሚያደርገን ስሙኝ፣ የአእምሮአችን መታደስ ሲመጣ በእግዚአብሔር መንግስት ውስጥ ወዳለው የህይወት ኑሮ እንለወጣለን ማለት ነው። we have to renew our mind። ከኔ ጋር ናችሁ? ነገር ግን አንድ ጸሎት እንድንጸልይ ይፈልጋለሁ። አንድ ጸሎት፣ በጣም ጠንካራ ጸሎት እንጸልያለን። ምክንያቱም ሰሞኑን ስለ ጄኔሬሽናል ከርስ እያየን ያለ ነው፣ መጸለይ ስላለብን። ምንድነው ይሄ ፓተርን አለ የሚከተለን፣ እየተከተለ ያለ ፓተርን አለ። ተመሳሳይ ውድቀቶች ኖርማል አይደሉም፣ የማይታየው ዓለም ውጤቶች ናቸው። አገኛችሁ? ውጤቶች ናቸው። ኤቭሪ ነገሮች ቆም ብለን ማየት አለ። ከየት ነው የመጣው? አዩ ሚ ጋይስ፣ ምንድነው የተፈጠረው? ዝም ብለን የሚመጣውን ነገር ማግበስበስ የለብንም። ማርቆስ ላይ በጣም አሜን ህይወቴን ሁሉ በጣም ቻሌንጅ የሚያደርገኝ ምጸልይበት ሐሳብ ነው። በዚህ 21 ቀን ጾም ጸሎት ላይ ይህንን ቃል ይዘን እንጸልያለን። ይሁ እንደዚህ ይላል ማርቆስ ምዕራፍ 11 ፓስተር ያንብብልኝ ከቁጥር 15 ጀምሮ። አሙኒ love you my man። ማርቆስ 11:15 ወደ ኢየሩሳሌምም መጡ። ወደ መቅደስም ገብቶ
በመቅደስ የሚሸጡትንና የሚገዙትን ያወጣ ጀመር። ኦኬ ቀጥል። የገንዘብ ለዋጮችንም ገበታዎች፣ የርግብ ሸጪዎችንም ወንበሮች ገለበጠ። ዕቃም ተሸክሞ ማንም በመቅደስ ሊያልፍ አልፈቀደም። አስተማራቸውም፣ ቤቴ ለአሕዛብ ሁሉ የጸሎት ቤት ትባላለች ተብሎ የተጻፈ አይደለምን? እናንተ ግን የወንበዶች ዋሻ አደረጋችሁ አላቸው። የካህናት አለቆች፣ ጻፎች ሰምተው ሕዝቡ ሁሉ በትምህርቱ ይገረሙ ስለነበር ይፈሩት ነበርና እንዴት አድርገው እንዲያጠፉት ፈለጉ። ኦኬ ክብር ለኢየሱስ ይሁን። ወደ ኢየሩሳሌም ወጥቶ ወደ መቅደስም ገብቶ መቅደስ ውስጥ ያሉትን ነጋዴዎች አስወጣ። ምክንያቱም ቦታው የእግዚአብሔር መገኛ እንጂ የንግድ ቦታ አይደለም። ለንግድ ቦታ የተደረገበትን ትላንትና እያየን ነበር አይደለም? ትላንት እያየን ነበር። ቤቱ መፈወሻ እንጂ መደበቂያ አይደለም እያለን ያለ ነው። ከመቅደስ ሕይወት ነው እንጂ መውጣት ያለበት፣ መቅደስ ውስጥ መደበቅ የለብንም እያለን ያለ ነው። the temple of God የምናገኘው የልዑል የአምላክን ሕልውና ነው የሚያጥበንን፣ የሚቀድሰንን፣ የሚያቆመንን፣ ጸሎታችንን የሚቀበለው። መቅደሱ የሚያስተናግደው እግዚአብሔርን ብቻ ነው። እዚህ ጋር የተፈጠረበት ነገር ምንድነው? ካህናቶቹ ወይም ደግሞ ካህናቶቹ ማድረግ ያለባቸውን እነዚህ ሰዱቃውያን የሚባሉት እንዳለ የሃይማኖት ሰዎች መቅደሱን ወደ ቢዝነስ ቀይረውታል። ምን ማለት ነው? መገኘት የሌለበት ነገር መቅደስ ውስጥ ተገኝቷል። በእግዚአብሔር ቃል ጅራፍ እናስወጣዋለን። አሜን። ይወጣታል። ቦታው የእግዚአብሔር ቤት ነው። መቅደሱ ሊገኝበት የሚገባው እግዚአብሔር ብቻ ነው። እስቲ በሉ ከኔ ጋር መቅደሱ ውስጥ እግዚአብሔር ብቻ ነው መገኘት ያለበት። እግዚአብሔር ብቻ ነው መገኘት ያለበት። ሃሌሉያ። የሚገርመው ግን ይሄ መቅደስ ላይ ዝም ሲል እግዚአብሔር ለ400 ዓመት ሄዳችሁ በብሉይ ኪዳንና በአዲስ ኪዳን መካከል የዝምታ ዓመት የሚባል 400 ዓመት ነበረ። በዛ በዝምታው ዘመን ላይ እግዚአብሔር ባለመናገሩ መቅደሱ ላይ እግዚአብሔር የተወ መስሏቸዋል። ዝም አለ ማለት ባለቤትነቱ ተቀይሯል ማለት አይደለም። የታይም ጉዳይ ነው፣ የጊዜ ጉዳይ ነው። እግዚአብሔር መጥቶበታል። አሜን። መቅደሱን በኢየሱስ ስም ያጠራዋል። ኢዝ ታይም የጊዜ ጉዳይ ነው። እነዚህ የመቅደሱን የሚያስተዳድሩት ካህናቶች እግዚአብሔር ነብይ ስላላከ አገኛችሁ። ምክንያቱም የመጨረሻው ነብይ መጥምቁ ዮሐንስ ነው። ከዛ በኋላ ነው ጌታ የሚገለጠው። ምን ሊያደርግ? መቅደሱን ሊያጠራ። ሚክያስ እንደነገረን እናንተ የምትፈልጉት ጌታ ድንገት ወደ መቅደሱ ይመጣል። ዮሐንስ መጥቶ ለሚገለጠው ጌታ መንገድ ሲያጠራ ነበር፣ እያዘጋጀ ነበር። ሲገለጥ ግን እስከሚገለጥበት ያለው ፒሪየድ ኦፍ ታይም ላይ መቅደሱ ውስጥ ምንም ቢደረግ ለነሱ ኮንፈርት የሰጣቸው እግዚአብሔር የተወ መስሏቸው ነው። ዝም ማለቱ መቶውን አያሳይም፣ ጊዜ እየጠበቀ እንጂ። የዝምታ ጉዳይ የታይም ጉዳይ ነው። እንደዚህ በሉ፣ ጌታ ሆይ በልቤ ውስጥ አንተ ብቻ ልትነግስ ይገባል። ካንተ ውጭ ያሉት ማንኛውም የጨለማ አሰራር፣ የሥጋ አሰራር፣ ከርስ፣ እርግማኖች በኢየሱስ ስም ተነቅለው ይውጡ። በናዝሬቱ ጌታ በኢየሱስ ስም ተነቅለው ይውጡ። እግዚአብሔር ሆይ አብ ያልተከለው ማንኛውም ተክል በልቤ ያለ በኢየሱስ ስም የተነቀለ ይሆን። በኢየሱስ ስም የተነቀለ ይሆን። አሜን። መቅደሱ የጌታ ነው። እዚህ ምንድነው የሆኑት? አሕዛብ እንዲጸልዩበት ተብሎ የተቀመጠበት ቦታ እነሱ ንግድ መነገድ ጀመሩ። ቦታው ላይ አሕዛቦች እንዲጸልዩ ነበር የተዘጋጀ።
እነሱ ግን ንግድ አደረጉበት። ስሙኝ፣ ጌታ ይገለጣል፣ በቤተ ክርስቲያን ይገለጣል። ሃሌሉያ። መቅደሱን ያጠራዋል። እኛ ግን በምህረት ብለናል። በጌታ በኢየሱስ ስም ስልጣን ምህረትን ጠርተናል። አሜን። ክብር ሁሉ ለኢየሱስ ይሁን። ከዛ በጣም የሚገርመኝን ነገር ልንገራችሁ። ቁጥር 20 ላይ በጣም ፓወርፉል የሆነ ቃል ነው። በዚህ ቃል ነው ምን ጸልየው። ቁጥር 20 ላይ ማርቆስ 11:20 ማለዳም ሲያልፉ በለሲቱን ከስሯ ደርቃ አዩአት። ጴጥሮስም ትዝ ብሎት መምህር ሆይ እነሆ የረገምካት በለስ ደርቃለች አለው። ኢየሱስም መልሶ እንዲህ አላቸው፣ በእግዚአብሔር እመኑ። እውነት እውነት እላቸዋለሁ ማንም ያለው ነገር እንዲደረግለት ቢያምን በልቡ ሳይጠራጠር ይህንን ተራራ ተነቅለ ወደ ባህር ተወርወር ቢል ይሆንለታል። ስለዚህ እላችኋለሁ የጸለያችሁትን የለመናችሁትን ሁሉ እንዳገኛችሁት እመኑ ይሆንላችሁማል። ለጸሎትም በቆማችሁ ጊዜ በሰማያት ያለው አባታችሁ ደግሞ ኃጢአታችሁን ይቅር እንዲላችሁ በማንም ላይ አንዳች ቢኖርባችሁ ይቅር በሉት። ኦኬ ስሙ። it's a powerful statement። አሁን ጄኔሬሽናልን ከርስ የሚከታተለን የምናደርቅበት አንድ መርህ ከዚህ ውስጥ እንወስዳለን ማለት ነው። ኢየሱስ ማለዳ ላይ ሲያልፍ በለሲቱን ከስሯ ደርቃ አያት። ጴጥሮስም ትዝ ብሎት መምህር ሆይ እነሆ የረገምካት በለስ ደርቃለች አለው። ኢየሱስ ማቴዎስም ሲነግረን እዛ በለስ ጋር ፍሬ ሊያገኝባት መጥቷል እና ፍሬ አልተገኘባትም። ከዛ ኢየሱስ ረገማት ማለት ነው። ሲረግማት ቅጠሏን አይደለም የመታው። እርግማኑ መንፈሳዊው ዓለም የሚመታችሁ ቅጠሉን አይደለም፣ እጃችሁን አይመታው፣ ምንጩን ነው የመታው። the source of the income, the source of life, the source of any blessing እዛ ጋር ነው የተመታው። አገኛችሁ? መንፈሳዊ ዓለም ቦዲያችሁን አይመታው። ቦዲያችሁን ግን ኮዝ የሚያመጣውን ስፒሪት ነው የሚያመጣው። የበሽታ መንፈስን፣ የድህነት መንፈስን ብሩን አይመታው። ብሩን ግን የምትጠቀሙበትን ኃይል ነው የሚመታው። ስፒሪቹዋል ዓለም ይኸውላችሁ፣ በደንብ አድርጋችሁ ስሙኝ። ጉንፋን አያመጣባችሁም። ጉንፋን የሚያመጣ ቫይረስ ግን ይልክባችኋል። ሶርስ ላይ ነው ጫወታው ያለው። ባለፈው ነግሬያችኋለሁ። ሰይጣን ማይንዳችሁን አይቆጣጠርም። ማይንዳችሁን የሚቆጣጠር ሐሳብ ግን ይጨምርባችኋል። ሰይጣን እጃችሁን ይዞ ኃጢአት አያሰራም። ኃጢአት የምሰሩበትን ሲስተም ግን ይፈጥርላችኋል። ለዚህ ነው ሰይጣንን ተቆረጥ አይደለም ምንለው፣ ሲስተሙን ነው የምንቃወመው። ለዚህ ነው እግዚአብሔር በክርስቶስ ኢየሱስ አማካኝነት ቃል የሰጠን። የእግዚአብሔር ቃል በሁለት በኩል የተሳለ ሰይፍ ነው፣ ይቆርጠዋል። አዩዝ ሚ ጋይስ። እዚህ ጋር አይታችኋል። ጴጥሮስ እንዴ አለ፣ ኢየሱስ ዛፏ ደርቃለች አለው ማለት ነው። እንዴት ልደርቅ ቻለች? ረግማሃት ነበር አለው። ዩሲ ዛፉን በፋስ ወይም ደግሞ በመፍለጫ አልቆረጠውም ኢየሱስ። ዛፉ ፍሬያማ ሊያደርገው የሚችለውን ሶርሱን ነው ዲስኮኔክት ያደረገበት ማለት ነው። the word ሄዶ ሶርስ። ምክንያቱም ዛፉ የሚያድገው በሚያገኘው ሚነራል ነው አይደለ? በሚያገኘው ውሃ ነው። ከስር በሚያገኝ እዛ ጋር ነው ምንጭ። እዛ ጋር ምንጩን ከመታችሁት ዛፉ ምንም ማለት አይደለም። ሰይጣን ለዚህ ነው እንደዚህ የሚጫወተው። ምክንያቱም the same principle ነው እዚህ ጋር ስፒሪቹዋል ዓለም ላይ መጥቶ ሰይጣን እናንተን በጥፊ አይመታችሁም። በጥፊ የሚመታባችሁን ግን አካል ይልክባችኋል ማለት ነው። እኛ የምንሟገተው ለዚህ ነው። ውጊያችን ከደምና ከስጋ ጋር አይደለም። ሰለሞን ቁጭ ብለህ ተማር። እሺ ሰለሞን ቁጭ ብለህ ተማር። አትላክ ሪኩዌስት አሰሪ። ቁጭ ብለህ ተማር። ከታች ፎከስ አድርግ ትምህርቱ ላይ።
ኦኬ አሰም አሁን እኛ ውጊያችን ከደምና ከስጋ ጋር አይደለም፣ ሐሳብ ላይ ነው የምንሞግተው። የጦር ዕቃችን በእግዚአብሔር ፊት ለፊት ብርቱ ነው። we are dealing with the system not with the person። አገኛችሁ? አንድ ነገር ልንገራችሁ። ሔዋንን ያንቀሳቀሳት ሰይጣን ነው። አዳምን ያንቀሳቀሰው ግን ሔዋን ናት። እርግጠኛ ሔዋንን ያንቀሳቀሳት ሰይጣን ነው። አዳምን ያንቀሳቀሰችው ግን ሔዋን ናት። you know how the system work right? so እዛ ጋር ሲስተም ከገነባ በኋላ አዳም የሚወርቅበት ነገር ተገኝቷል ማለት ነው። he create something እሱ ሰብሮ ሊወጣው የማይችለውን ሲስተም ነው የፈጠረበት። ምክንያቱም አዳም ሔዋንን ያለማዳመጥ አይችልም። አብሯት ነው የሚኖረው፣ አብሯት ነው የሚንቀሳቀሰው። ሔዋንን ከያዘ ችግር የለበትም። አሁን አስቡት፣ አዳም ተነስቶ ራባሻካ ባባባባ በአየር ላይ የምትንቀሳቀስ በኢየሱስ ስም የተሰበርኩን በምድር የምትርመሰመስ ምናምን ቤት ኦልሬዲ ሲስተሙ ቤቱ ተይዞበታል። እሱ አሁን ማስለቀቅ ያለበት በኢየሱስ ስም ልቀቅ ሳይሆን ሲስተም ነው። ማይንዷ ላይ የተሰራውን አንጋሊ የሆነ ብሊቭን እዛ ጋ ነው ክራሽ ማድረግ ያለበት፣ እዛ ጋ ነው መቆም ያለበት። ከኔ ጋር ናችሁ? አሁን አስቡት። እግዚአብሔርም ያለው በነገራችን ላይ ሰይጣንን ለምን ሰማህ አይደለም ያለው፣ የሚስትህን ቃል ለምን ሰማህ ነው ያለው። እግዚአብሔር ሊቀጣው ሲል የሚስትህን ቃል ለምን ሰማህ? ለምንድን ነው እንደዛ ያለው? ለምን በላ ሲለው የሰጠኝ ሴት ናት ብሎ ነው ያለው ሰውየው። ሰይጣን ሰርቶለታል ማለት ነው። የማይሟገተው የማይገለውን አካል ነው የቀየረበት። the system guys አንዳንድ አካሎች ጋር የማትጣሉትን አካል ለምሳሌ የሥራ ኃላፊያችሁን ቦሳችሁ ማይንድ ከቀየረው በኋላ እናንተ ልቀቀው ቆማችሁ ማለት ነው። ቦሳችሁ አጠገብ እግዚአብሔር ይንቀለ ተሰበር ምናምን ብትሉት ማለት ነው ሰውየው ብሮ ይገላል። ሰውየው ምድር የምትለው ነው የሚለው፣ ምክንያቱም አሳምኖታል፣ ሲስተሙን ይዞታል ማይንድ ሴቱ። ምንቃወመው በምንድን ነው? ኢሚዲየትሊ ዲዘርመንት ስፒሪት ስንመጣ ይሄ ሐሳብ የሰይጣን ነው ስንል በኢየሱስ ስም ብለን አይደለም ሰውየው የምናስለቅቀው። ኢሚዲየትሊ ማይንዳችን ኮምፕሊትሊ ሰሬንደር ላለማድረግ ለዛ ሐሳብ በእግዚአብሔር ዕውቀት መሞላት አለብን። እንዴት ነው ይህን ሰውዬ ከዛ መንፈስ ነፃ ማውጣው? አንዳንዶቻችሁን ስለማቅ ነው ማለት እኔም ላይ ስላለ ሚስታችሁን ሄደ ይሄ የአጋንንት ሐሳብ ነው፣ ይሄ ከጥልቅ የመጣ ሐሳብ ነው። ሴቲቷ እኮ እየሰማቻችሁ ባላችሁ ሲመጣ ይሄው ስጸልዩዬ 21 ቀን የጾም ጸሎት ላይ የነበርኩኝ ይሄው ሊነጅሰኝ መጣ። እሱ ከሥራ ሲመጣ አንተ አልጸለይክማ የተለየ መንፈስ ብሮ ይሄ ነው። ለዚህ ነው የምንታጠቀው። this is how we cook ሰውየው ምን ያቀላል? በአጋንንት ይያዝ ሲስተም ነው። ሔዋንን በጠይቋት እኮ ኮንቨርሴሽኑ ላይ ነው እኮ መጀመሪያ አጋንንት ያዘችው መጥቶ እኔ ምንሽ አትብሉ ብላችኋል ያላት ከዚህ ዛፍ አለ አትብሉ ብላችኋል። ከዛ በኋላ ሎጂክ ነው የወሰደው። በነገራችን ላይ ሰይጣን እጃችሁን አይጠመዝዝም። የምትሸነፉበት ሐሳብ ነው የሚያቃብላችሁ። ከኔ ጋር ናችሁ? በፍጹም አድርገው አይጠመዝዝም። ሰይጣን ኃጢአት አያሰራም፣ ሲስተም ግን ይከትባችኋል አይምሯችሁ ላይ። ውጊያችን ከደምና ከስጋ ጋር አይደለም። ቁጭ አድርጎ ዳማ ተጫወት ማለት ቼስ ተጫወት። እኔ ምንሽ አትብሉ ብላችኋል ከዚህ ዛፍ ጋር ባለፈው ነግሬያችኋለሁ። ሔዋን የወደቀችው ዛፉ ስር ስትዞር ነው። አትብላ የተባልክበት አካባቢ ምን ትሰራለህ? እቺ ትተማለች ልርገማት። ሚሊየንስ ዛፍ ባለበት ገነት ውስጥ አትቢ የተባለችበት አካባቢ ምን አንጦለጠላት? እስኪ ለራሳችሁ ጠይቁ። አትብላ የተባልክበት ዛፍ ስር ምን ትሰራለህ ብላችሁ በሉ ለራሳችሁ።
አትንካው አትብላው የተባልክበት ዛፍ ጋር ምን ትሰራለህ? ብዙ እግዚአብሔር አንድ ዛፍ ተከለ ነው የሚለው በኤደን ገነት። ዋን ዛፍ ነው ያለው። ምን ትሰራለህ እዛ ጋር? ሔዋን ውድቀቷን የጀመረችው አትቢ የተባለችበት ዛፍ ጋር መገኘቷ ብቻ ነው የጀመረው። ምክንያቱም እዛ ጋር ባይሆን አያሳያትም ነበረ። ዞር ብሎ እኔ የምልሽ ከዚህ ዛፍ ካራክ ያሳያል። ጻፎ እንደዛ ብለ ካራክ ያሳያል። ጻፎ ካራክ ያሳያል። አራከማ ከዛ አካባቢ እኔ አንድ ሰው አንድ በጣም የሚገርማቸው ነገር ልንገራቸው። በጣም ያስቅ ሰው ባልና ሚስቱ ናቸውና በ40 ዓመት ሊፋቱ ሄዱ። እውነተኛ ታሪክ ነው የምነግራቸው። የተፈጠረው ወዳጄ ፍርድ ቤት የሚሰራ ነው የነገረኝ። እና በ40 ዓመታቸው ለፍቺ ሄዱ ማለት ነው። እና በየግል ሲያማክሯቸው እንትኖቹ ምን አሉ? ሰውየው ምክንያቶት ምንድነው ሚስቶትን ለመፍታት? 40 ይርስ ነው የምላችሁ ከ40 ዓመት በኋላ ምን አሉ? ሴትይቷ ሰውየው ልፈታት የፈለግኩት የወንድነት ፍላጎቴን አታረካኝም ብሎ ሰውየው አሉ ማለት ነው። እና ወዲያውኑ ሴትይቷ ምን አሉ? ዋት አሉ ማለት ነው። እናት ሴትይቷ 40 ዓመት የምታውቀው ገላ አይደለ፣ በቃ መፋታት አለብን አሉ። ስሙ፣ ወዲያውኑ ሴትይቷ መረጃ አልፈለጉም። ከ40 ዓመት በኋላ እንዳላረካው በምን አወክን ያሉት? you see the system how work ከ40 ዓመት በኋላ እንዳላረካው በምን አወክ? አሃ ያረካ አጋልጋ ሄዳል ማለት ነው። you see ከበሉት ነው ያመጡት። this is smart አይደለም? ሴቲቷ ስማርት ናቸው። I say wow በጣም የደነቀ 40 years we are together አንድ ቀንም አረካሽኝ አረካኝ አረካ የሚል ቃል ቤታችን ውስጥ ተፈጥሮ አያውቅም። ዛሬ ከምን መጣ ሲባል ከበሉት ፍሬ ነው የመጣው ማለት ነው። እያልኩ ያለው ከዛፉ ካራክ ያሳያል እያልኩ ነው። ሄሎ እና አትብላ የተባልክበት ዛፍ አካባቢ ላይ ቆመ ሰይጣን ሲፈትንህ መጠየቅ ያለብህ የተፈተንኩት የቱ ጋር ቆሜ ነው ብለን ነው መጠየቅ ያለብህ። ክብር ለኢየሱስ ይሁን። honestly speaking ስልክ ላይ ቁጭ አድርገህ ሰይጣን በስልኬ ላይ ይዋጋኛል ካልክ ስልክህን አረቀ ማስቀመጥ ነው ያለብህ። አንድ ሰውዬ ሄደና እንትን ቤት ሐኪም ቤት ዶክተር ሻይ ስጠጣ አይኔን ይወጋኛል አለ። ምን አልካለው ዶክተሩ? ሻይ ስጠጣ አይኔን ይወጋኛል አለ። ሻይ ብቻ ስጠጣ ነው አለ። አዎ ሻይ ስጠጣ ነው አይኔ። በቃ ስጠጣ ማንኪያን አውጣው አለው። ምን ሊሆን ይችላል? እውነቱን እኮ ነው። ደግሞ አለው አንዱ እኔ ዶክተርዬ አንድ ቀንም እንቅልፍ ተኝቼ አላውቅም አለ። አፍጥጬ ነው የምተኛው አለው። አፍጥጬ ነው ማድረው ሲለው በቃ አይነት ዝጋ አለው። ብሩኪ ለምዶ ዛሬ ሳከው ከየት ነው የመጣው ዛሬ? የምረት ዶክተርዬ አፍጥጬ ነው ማድረው እና በቃ እንቅልፍ አይወስደኝም አለ እኮ። አይነት ዝጋ ከኔ ጋር ነው። ዛፉ ጋር ቆመ ሰይጣን ተፈታተነኝ ትላለህ። ጥያቄው እሱ መፈታተን አይቀርም። አንተ ከዛፉ ጋር ለምራቅ አትልም። ምክንያቱም ማቴዎስ ምዕራፍ 4 ላይ ፈታኙም ቀርቦ ነው እኮ የሚለው። ፈታኙም ስራው ነው። ሂዝ ዲሲቨር ስራው ነው እሱ። ማራቅ ያለብን አረቀ ነው መጠየቅ ያለብን። አዩ ሚ ጋይስ ማራቅ ያለብህ ነገር ዛፉ ጋር ቆመ። ከዛ በጣም እኮ እኔ ምንሽ ሂዋኔ አቤት ከዚህ ዛፍ አትቢ ተብላችሁ አዎ አትብሉትም አትንኩትም ማለት ከየቱ ዛፍ? ከዚህ ዛፍ የቱ ጋር ያለው ማለት ነው?
እያየችው ነው ማለት ነው። ከዚህ ዛፍ ለመፈተን የምትቀርበው የሚፈትን ነገር ጋር ወክ ስለምታረግ ነው። ከራከው በምን ይፈትንሃል? እሱ መፈተን ልምዱ ነው ብቻ ሳይሆን ሂዝ ኤክስፐርት ነው። ኤክስፐርት እንደሆነ የምታውቁት ሰይጣን በምንድን ነው? የእግዚአብሔርን ልጅ መቶ ሲፈትነው ነው። ይሄን ድንጋይ ዳቦ አድርገ የእግዚአብሔር ልጅ ከሆንክ ብሎ ልጅነቱን አክኖሌጅ እኮ አድርጓል። ልጅነቱን ሊያሸረው ነበር። አገኛችሁ? የእግዚአብሔርን ልጅ እኮ ነው እያልኳችሁ ያለሁት። የባህሪ ልጅ የአብን በኩር እሱን ለቻሌንጅ ለማድረግ ያልፈራው ኔቸሩ ስለሆነ እንጂ አይወድቅም ይወድቃል ብሎ ካልኩሌት አድርገን ጎበዝ። አንድ ምን መሰላችሁ ማለት በቃ ጨለማ ነው ሰይጣን። ይህ ውሸታም ነው፣ የውሸት አባት ነው። በነገራችን ላይ ስትጸልዩ አንተ ክፉ ምናምን አትበሉ፣ እረፉ። ስድባችሁን አቁሙ። ከሱ ጋር አንተ ክፉ አይነን ያውጣው ምናምን ምን ጭንቅላትን ያፍርጠው ወገብን ይቁረጠው አይባልም። you are dealing with the demon. is a spirit. the spirit ከአጋንንት ጋር ስትሉ የኢየሱስን ስም ብቻ ተጠቀሙ። አሜን። አንዳንዱ እንደዚህ ይላል፣ አውቃለሁ አንተ ክፉ ነው ይላል። አዝገበ አጋንንት ሲያስወጣ ድሮ ያበሳጨው ትዝ እያለ ነው የሚያስወጣው። ብሮ ከአጋንንት ጋር ዲል ስታደርጉ የእግዚአብሔርን ህልውና ጋር ኮኔክት አድርጉ፣ ከስሙ ኃይል ጋር ኮኔክት አድርጉ እንጂ ድሮ እንዳቃጠልከኝ አሁን አቃጥላለሁ ይላል አንዳንዱ ሲጸልይ። ሰይጣን እኮ ድሮ እንዳቃጠልህ አያውቅም። Okay, this is another story. So ዲል የምታረጉትን አካል ወቁ። እየሰራችሁ ያሉትን አካል ወቁ። ሲስተም ጋር ነው እየሰራን ያለን፣ እየተጣላን ያለን ከፐርሰኑ ጋር አይደለም። አይነን ያውጣው ጥርስን ያፍጠው፣ አይኑም አይወጣም ጥርሱም አይሰበርም። በነገራችን ላይ ሰይጣን ምንድነው የሚያደርገው? ሲስተሙ ነው የምናፈርስበት። ክብር ሁሉ ለኢየሱስ ይሁን። እስቲ አሜን አሜን አሜን። ሃሌሉያ ሃሌሉያ። እስቲ አሜን። ስለዚህ ቆመህ አጠገቡ ለምንድን ነው የሚፈትነኝ አትበል። ዛፉ ጋር ያለኸው ሽሽ ከዛፉ ከሰይጣን አይደለም። ብዙ ጊዜ ሰዎች አገር የሚቀይሩት ከሰይጣን ለመሸሽ አይደለም፣ ከችግሩ ነው። ሰይጣን ደግሞ የትም ብትሄድ ችግር መፍጠሩ አይቀርም። ልድገመው ይሄንን፣ ከዚህ ችግር አምልጠህ ሌላ ቦታ ብትሄድ ችግር ፈጣሪው ጋር አይደለም ዲል እያረክ ያለው። ዲል እያረክ ያለው ከሎኬሽኑ ጋር ነው። እዚህ ጋር ከተፈጠረው ችግር ጋር ነው። ለምሳሌ አዲስ አበባ ላይ ችግር ቢፈጠርብህ ሐዋሳ ሄዳለሁ ብትል ይዘው የምትሄደው ችግር ፈጣሪውን ነው። እስቲል አለሱ ቪክትሪ የሚያስገኝልህ ችግር ፈጣሪውን ዲል ስታረገው ነው። መንፈሱን ስትመታው ነው። ከሱ ጋር ነው ዲል የምታረገው። በእግዚአብሔር ዕውቀት መሞላት ነው ያለብህ። አገር መቀየር አይደለም ያለብህ። ደግሜ እለዋለሁ፣ አገር መቀየር አይደለም ያለባችሁ። ራሳችሁን ማዘጋጀት ነው ያለባችሁ። አንዳንዶች አሜሪካ ብሄድ ያልፍልኛል ይላል። በነገራችን ላይ ኢትዮጵያ ሄዶ አላለፈልም። ስለዚህ አቆመና መጀመሪያ ከድህነት ስፒሪት ራስን ነፃ አውጣ። ከዛስ በኋላ ያለኝ ይበቃኛል የሚለው አንዲት ብርጭቆ ማርካት ሲጀምር አንተ ነፃ ወጣል ማለት። አንዲት ብርጭቆ ስትጠጣ እግዚአብሔር ሆይ ክብር ላንተ ይሆን ብለህ ስትል አሜሪካም ይጥምሃል ማለት። ያለበለዚያ እዚህም ትራገማለህ እዛም ትራገማለህ። ማይንድ ሴት የተበላሸ ስለሆነ እኔ እዚህ መተው ራሳቸውን የገደሉ ሰዎች አውቃለሁ። እዚህም አገር ቤት ኮምፕሌን የሚያደርጉ ሰዎች አሜሪካም ኮምፕሌን ሲያደርጉ አይቻልም። ሁሉም ቦታ የኮምፕሌን ስፒሪት አላቸው። እነዚህ ሰዎች ዴሊቨረንስ ነው። አሜሪካ መጣ የዓለማችን የመጨረሻ ምርጥ ሀገር ነው ያለው። እዚህም መተህ ኮምፕሌን ካረክ አንተ ነህ ችግሩ ማለት ነው።
ከኔ ጋር ናችሁ? ክብር ሁሉ ለኢየሱስ ይሁን። ክብር ሁሉ ለኢየሱስ ይሁን። ዛሬ ድንቅ ጸሎት እንጸልያለን። Are you ready guys? Are you guys ready? ሃሌሉያ ሃሌሉያ። ጌታ ቸር ነው። ከዛፉ ርቃለሁ በሉ ላለመፈተን። በሉ ለራሳችሁ ከዛፉ ርቃለሁ ላለመፈተን በሉ እስቲ። ሃሌሉያ። ላለመፈተን ከፈለክ ከሰይጣን አይደለም መራቅ ያለብህ፣ ከሲስተሙ ነው። ሰይጣን ሁሉ ቦታ አለ። እሱ የምታሸንፈው ኢየሱስን ወደ መምሰል የእግዚአብሔርን ቃል እየተጨመረብህ ስትቀጥል። መጽሐፉ የሚለው ወደ እግዚአብሔር ቅረቡ ነው፣ እሱም ወደ እናንተ ይቀርባል። ከዛ ዲያብሎስን ግን ተቃውሙት፣ እሱም ከእናንተ ይሸሻል። የሚቀድመው ወደ እግዚአብሔር መቅረብ ነው። ዛፉ ገብቷችኋል አይደለ? የምትፈተኑበት ነገር እያልኳችሁ ነው ያለሁት። ዛፉ የሚተካው ነገር የምትፈተኑበት የምትወድቁበት ነገር፣ ሰይጣን እንድታደርጉት የሚፈልገው ነገር እያልኳችሁ ነው ያለሁት። ለሔዋን ትልቁ ውድቀት ያለው ዛፉ መብላቷ ነው። የሚበላው ዛፍ ጋር ቆማ ነው የወደቀችው። ከዛፉ ከራቀች የምትፈተንበት ነገር የለም፣ ዛፉ አንድ ስለሆነ። ክብር ሁሉ ለኢየሱስ ይሁን። ይህንን ዋጡት። ከዛፉ እርቃለሁ ወደ እግዚአብሔር እቀርባለሁ። ሃሌሉያ። ከዛፉ እርቃለሁ ወደ እግዚአብሔር እቀርባለሁ። በነገራችን ላይ ከዛፉ መራቅ የሚያድናችሁ ወደ እግዚአብሔር ስትቀርቡ ነው። ከዛፉ ብቻ መራቅ ከሰይጣን እንድትገላገሉ ያደርጋችሁ። ይህ በጣም ትልቅ ዊዝደም ነው። በጣም ትልቅ ዊዝደም ነው። ምንድን ነው ሰው የሚል አዳም እስከ ሔዋን መራቅ ወደ አሁን እየሰማሽን ያለሽው አይደለ? ከዛፉ መራቋ ወደ እግዚአብሔር እንድትቀርብ ነው። ስለዚህ ባሏንም ታድነዋለች። you see this is the problem። አዳምጡ፣ ትንሽ ያዳምጡ። ኮሜንት ከመጻፋችሁ በፊት it can help you፣ ይረዳችኋል። ኦኬ። ከዛፉ ስትርቁ ወደ እግዚአብሔር ነው መቅረብ ያለባችሁ። ወደ እግዚአብሔር ስትቀርቡ የሰይጣንን ሽንገላ የምትቃወሙበት ዊዝደም ውስጥ ይጨመርባችኋል። ምክንያቱም እግዚአብሔር የጥበብ ምንጭ ስለሆነ። አንዳንዴ ምንድነው የምንለው? ከክፉ ስንርቅ ሪላክስ ነው የምናደርገው አይደለ? በጣም ብዙ ሰዎች የሚወርቁበትን ነገር አገር ልቀየር ስትሉ ኖ፣ ወደ እግዚአብሔር ቅረቡ። ወደ እግዚአብሔር ስትቀርቡ ነው ከሰይጣን የምታመልጡት። ከሰይጣን መሸሽ ግን ማሸነፍ አይደለም። ከሰይጣን ሸሽታችሁ ከሲስተሙ ወደ እግዚአብሔር ነው መቅረብ ያለባችሁ። አዩድሚ ገባችሁ? አሁን ክብር ለኢየሱስ ይሁን። ሃሌሉያ። ጌታ ይመስገን፣ ጌታ ይመስገን። ከዛፉ መራቃችሁ አይደለም ያድናችሁ። ከራቃችሁ በኋላ የምትቀርቡት አካል ማን ነው? በእኛ ኮንቴክስት፣ አሁን ባለንበት ኮንቴክስት ብዙ ዛፎች ስላሉ የምንወድቅበት አይደለ? ለሔዋን እና ለአዳም አንድ ዛፍ ነበር። የኛ ዛፎች በዝተዋል አሁን። ስለዚህ ከምንፈተንበት አንዱ ሲስተም ስንወጣ ወደ እግዚአብሔር ነው መቅረብ ያለብን። እሱ ነው ሊያድነን የሚችለው። አንድ ጠንካራ ነገር ልንገራችሁ። በዘመናት የሸመገለው ጸጉሩ ከበረዶ ይልቅ ነጭ የሆነው እግዚአብሔር በጥበብ የተሞላ ነው። በጥበብ የተሞላ ነው። ወደ ቃሉና ወደ ጸሎት መሸሽ ረጅም የዘመን ያስቆጠረውን የሰይጣንን ጥበብ እንድታሸንፉት ያደርጋቸዋል። ደግሜ ልበለው፣ ሰይጣን እድሜ ጠገብ ተንኮለኛ ነው። አዩት ሚ ጋይስ፣ በጣም እድሜ ጠገብ ተንኮለኛ ነው። ይሄ እድሜ ጠገብ የሆነውን ተንኮለኛ ለማምለጥ ከፈለጋችሁ በዘመናት የሸመገለውን ጸጉሩ ከበረዶ ይልቅ ነጭ የሆነውን እግዚአብሔር ጋር ነው መቅረብ ያለባችሁ። የእግዚአብሔር ጥበብ የሚያሸንፈው ለዚህ ነው። አይ እንጂ ሰስኔ አይኖቻችሁን እግዚአብሔር ይክፈት። ምክንያቱም በአዳም ዘመን ነበረ አጋንንት፣ ሂኖስ በሁሉም ዘመን ነበረ።
ያቃል፣ ዕውቀት አለው፣ አጣጣል ይችላል። በጣም ትዕግስተኛ ነው። ለ50 ዓመት ሊያቅድላችሁ ይችላል፣ ሊጥላችሁ። ነገር ግን አንድ አለ፣ በዘመናት መካከል የሸመገለ አለ፣ አባት አለ። ለዚህ ነው መንፈስ ቅዱስ ውስጣችን ያለው። እስቲ አሜን። እኛ ፕሮብሌማችን ለመሰላችሁ ከሰይጣን ለማምለጥ ወደ አገልጋይ እንጂ ወደ እግዚአብሔር አንቀርብም። አገኛችሁ? በጣም አጋንንት አታክ ሲያደርገን የሚጸልይልን እንጂ የምንፈልገው እግዚአብሔርን አይደለም። ብዙ ጊዜ ነግሬያችኋለሁ። አንድ አገልጋይ በአንድ ጸሎት የመጀመሪያውን ችግር ሊገላግላችሁ ይችላል። ነገር ግን የሚያሳድጋችሁ እግዚአብሔር ብቻ ነው። እግዚአብሔር ብቻ ነው። ረጅም ዘመን የተሞላውን ተንኮል ለማምለጥ በረጅም ዘመን ዓለማትን የፈጠረው እግዚአብሔር ያስፈልገናል። ማምለጫው እሱ ብቻ ነው። there is no other option ማለት የለም ነው የምላችሁ። የለም፣ ምንም የለም። ኢየሱስ ጌታ ነው። the highest the anointed person ከሰይጣን አያስመልጣችሁ። እግዚአብሔር ባስቀመጣቸው እግዚአብሔር እነሱ ላይ ባስቀመጠው ጥበብ ነፃ ልትወጡ ትችላላችሁ። ፕሮቴክት የምትሆኑት ህይወታችሁ የሚቀጥለው ግን ከእግዚአብሔር ጋር ስትሆኑ ብቻ ነው። እሱ ብቻ ነው ሰይጣንን ሊያሸንፈው የሚችለው። ለዚህ ነው ስሙኝ፣ በአብርሃም ሰይጣን አልተሸነፈም፣ በሙሴ አልተሸነፈም፣ በኢያሱ አልተሸነፈም። በእግዚአብሔር ልጅ ብቻ ነው የተሸነፈው። ለዚህ ነው እግዚአብሔር ራሱ ሲናገር ምንድን ነው ያለው? ስሙኝ፣ በደንብ አድርጋችሁ ስሙኝ። እንዲህ አለው፣ ከሴቲቱ የሚወለደው እርሱ ጭንቅላትን ይቀጠቅጧል። ደውሊ የኢነሚን ክራሽ የሚያደርገው የእግዚአብሔር ልጅ ብቻ ነው። ኮራፕት አይደለም፣ ሊከሰው አይችልም። ሰው ሁሉ ግን መከሰስ ይችላል፣ የወደቀውን ማንነት ስለያዙ። የእግዚአብሔር ልጅ ግን ንጹህ ባዲን ያለው ከማን ንጹህ ነው፣ ኃጢአት አልነካውም። ሰይጣን ኔትወርኩን መዘርጋት አይችልም በእግዚአብሔር ልጅ ላይ ፒውር ስለሆነ። በተረፈ ኤቭሪ ሂውማን ቢንግ ነው ምላችሁ፣ ከሰማይ በታች ኤቭሪ ሂውማን ቢንግ ከአዳም የተወለደ ሁሉ በሰይጣን መከሰስ ይችላል። የእግዚአብሔር ልጅ ጋር ግን ሲቆም መከሰስ አይችልም። የእግዚአብሔር ልጅ ይከሰዋል። እንደው ያው ኃጢአትን አጋንንትን ማሸማቀቅ የሚችል ኔቸር አለው የእግዚአብሔር ልጅ። ለዚህ ነው ጥሎት ሄደ። እንዴ ስታዩ ኩላችሁ ሰይጣን ኢየሱስ ጋር መጥቶ የፈተነው በብር አይደለም፣ በትዳር አይደለም የፈተነው። የሰው ልጆች የሚወርቁበትን ነገር ነው ይዞለት የመጣው። ተርቦ ስለነበረ በምግብ ፈተነው። የእግዚአብሔር ልጅ ስለሆነ ራስን ወርውራ ነው አይደለ? የፈተናቸው ፈተናዎችን በጠቅላላ ሶስቱንም ተመልከቱ። ልጅነቱን ጥያቄ ውስጥ የሚከት ነገር ነው። ስሙኝማ፣ ከእግዚአብሔር ጋር ካልሆናችሁ ጠላትን አታሸንፉ። የትም ውስጥ አትደበቁ። እስኪ አልደበቅም በሉ። ሃሌሉያ። ወደ እግዚአብሔር እጠጋለሁ እንጂ። አሜን አሜን። ወደ እግዚአብሔር እንጠጋለን። ኦኬ ሶ this is awesome. This is awesome. Hallelujah. ኢየሱስ ጌታ ነው። ኢየሱስ ጌታ ነው። ኢየሱስ ጌታ ነው። ሃሌሉያ። በለሲቱ አረገማት። እስቲ በሉ አብራችሁኝ በሉ። ሲስተሙን የረገመው ስሩን ነው የመታው። ይውላችሁ ኢየሱስ ይሄን ሲያደርግ ሰይጣን በሴም ነገር ነው የሚጠቀም። እስኪ አንድ ነገር ልንገራችሁ። የ40 ቀን እድሌ ነው የምትሉ ሰዎች የላችሁ? ከልጅነት ጀምሮ አልከናወናለኝ። እኔ የምለው ሰይጣንን አንዳንዴ ስታስወጡ ሰምታችሁ አሳድጊያታለሁ የሚል በሹሩሩ ብሎ ያሳደገ ይመስላችኋል? አይደለም። ስሙኝ በደንብ አድርገን። ሰይጣን አያሳድግም። አሳደግኩ የሚለው ውስጣቸው የቀበረውን ሲስተም ነው።
ይዘዋቸዋል ማለት ነው። እሱ በሚፈልገው ፕሮግራም ይዟቸው መጥቷል ማለት ነው። እስከዛ እድሜ ድረስ እስካሉበት ከዛ አሳድግ ያለው ሲል ውሃ ጥጥቻለሁ አብልቻለሁ እያለ አይደለም። ይህን ሲስተም የክፋትንና የአመፅን ሲስተም ከልጅነት ጀምሬ እዚያ አብቅቻለሁ እያለ ያለ። ለምሳሌ ሰውየው የሚበሳጭ የሚቆጣ የሚናደር ከሆነ አሳድግ ያለው ሲለው ከልጅነቱ የሆነ ቦታ መጥቶታል። በቁጣ መንፈስ ይዞት ሄዷል። ሲያድግም ሰውየው ተቆጣ እንዴ አሳድጌዋለሁ ይላል። አሳድጌዋለሁ ኢነሲንስ ምንድነው? ያ አጋንንታዊ የሆነው ኔቸር ሰውየው እስከቶበታል ማለት ነው። ኢየሱስ ምንድነው ለቀህ ውጣ ስትሉት ጓዙን ነው ይዞ የሚወጣ። ከዛ አሳድጌያለሁ ማለት አይችልም። ምክንያቱም ያሳደገውን ሲስተም ነቅሎ ይዞ ወጥቷል ማለት ነው። ላምሰ የዲዳ መንፈስ ለቀህ ውጣ አላለውም ኢየሱስ አረ ጆሮ ተከፈተ ይላል። የወጣው መንፈስ ነው፣ የተከፈተው ግን ጆሮ ነው። ልርጋማ የወጣው ምንድነው? አጋንንቱ ነው። የተከፈተው ጆሮ ነው። ምን አገናኘው? ምክንያቱም ዲዳ ሆኖ ይቀመጣል ውስጡ ማለት ነው። ኢንሳይድ ኦፍ ዘ ፐርሰን ዲዳ ሆኖ ቁጭ ብሏል። ኢየሱስ ጆሮ ይከፈት አይደለም ቢለው ስፒሪቱን ነው የሚያወጣው። ምክንያቱም ስፒሪቱ ከወጣ ጆሮ ይከፈታል ማለት አገኛችሁ? ኤቭሪ ስፒሪቶች እንደዛ አይነት ሲስተም አላቸው። የድህነት መንፈስ ብለን ስንል አጋንንቱ ይዞታል ማለት ውጣ ስትሉት ይሄዳል ማለት ሰውየው አክቲቭሊ መስራት ይጀምራል። የብልጽግና መንፈስ ስንል ብር ማምጫ እኮ አይደለም፣ ግን የምትነካ ሁሉ ይባረክልሃል ማለት ነው። አገኛችሁ? አፈር ብትሸጥ ይሳካልሃል ማለት ነው። ክብር ሁሉ ለኢየሱስ ይሁን። ይጓዙን ይዞ ጠቅልሎ ስለወጣ ታያችሁ። አሁን እንቅልፍን የሚነሳ ስፒሪቶች አሉ አይደለም? መተኛት የማትችሉ አይንን እኮ እንደዚህ ብሎ አይደለም የሚያስይዘው፣ ሲስተምህን ነው የሚቆጣጠረው። እንዳተኛ ሐሳብህ እንዲጦዝ ያደርገዋል። ማይንድ እንዳያርፍ እሱ ሲወጣ ብሬን ኖርማል ይሆናል ማለት እግዚአብሔር እንደፈጠረው ለሽ ትላለህ ማለት። ስለዚህ ዛሬ መሰረቱን እንመተዋለን። አሜን። ምንጩን እንመተዋለን። ኢየሱስ ያለው ደግሜ ልበለው በመድኃኒዓለም እንዲህ ይላል፣ በማለዳም ሲያልፍ በለሲቷን ከስሯ ደርቆ አየሁ። ከምኗ? ከስሯ። ወርድ የሚመታው ስሩን ነው። ምሳር ግን የሚቆርጠው ዛፉን ነው አይደል? ኢዮብ ላይ እንዲህ የሚል ቃል አለ እኮ የሚገርም ቃል። የተቆረጠ ዛፍ የውሃ ሽታ ባገኘ ጊዜ ማቆጥቆጥ ይጀምራል ይላል። ምክንያቱም ላዩን ከቆረጥከው ስሩን ስላለካው ውሃ ሲያገኝ ማደግ ይጀምራል። ኢየሱስ ግን ያገኘው ከውሃ ጋር የሚገናኝበትን ቦታ ነው የመታው፣ ስሩን ነው የመታው። ስፒሪቹዋል ዓለም ላይ እንደዚህ ነው የሚመታችሁ። ስለዚህ ይላችኋል መዝሙር ምዕራፍ 1 ላይ በእግዚአብሔር ሕግ ደስ ይለዋል፣ ሕጉን በቀንና በሌሊት ያስባል ይልና እንደዚህ ይላል፣ እርሱም በወንዝ ዳር እንደተተከለ ዛፍ ነው ይላል። ስለዚህ ድርቅ ሲመጣ አይሰጋም። ዛፉ ኮኔክት ያደረገው ከወንዙ ጋር ስለሆነ ማለት ነው። ዛፉን ለማድረግ ከፈለጋችሁ ምንጩን ነው የምትመጣው። ደስ ይላል። ኤርሚያስ ምዕራፍ 15 ላይ ደግሞ እንደዚህ የሚል ቃል አለ። ደስ ይለኛል በጣም። በእግዚአብሔር የታመነ እምነቱም እግዚአብሔር የሆነ ሰው በወንዝ ዳር እንደተተከለ ዛፍ ይሆናል ይላል። ሃሌሉያ። ድርቅ በመጣ ጊዜ አይሰጋም ይልና በጣም ይገርመኝ እንደዚህ ይላል፣ በእግዚአብሔር ያልታመኑ ሰዎች ግን የተረገሙ ናቸው ይላል። እርጉም ነው ይለዋል። እርጉም ነው የሚለው ስሙኝ፣ እንደዚህ ይላል፣ ሰው በሌለበት ጭው ባለበት ምድር ይኖራል፣ መልካም በመጣ ጊዜ አያይም ይላል። ስሙኝ፣ በደንብ አድርጋችሁ ስሙኝ። እያወራ ያለው ሰው በሌለበት ጭው ባለበት ምድር ይኖራል ማለት ሰው እያለ ሰው የለውም ማለት እንጂ ከተማ ውስጥ አይኖርም ማለቱ አይደለም። ልርገመው።
ለምን አናነበውም? ኤርሚያስ 15 ላይ ሂድና 17 ላይ 5 ላይ በጣም የሚያስፈራ ነው። እኛ የምንመታው እንትኑ ነው፣ ሲስተሙን ነው። አንዳንዴ ባላችሁ አቅፏችሁ ብቸኝነት ይሰማችኋል። የተመታው ሰውየው አይደለም፣ እናንተ ጋር የተመታ ነገር አለ። እንጆ የምታደርጉበትን ነገር ነው የሚመጣባችሁ። ይሁ በህዝብ ተከበ ብቸኝነት የሚሰማ። እሺ አንብበው። ኤርሚያስ 17:5 በሰው የሚታመን ስጋ ለባሹንም ክንዱ የሚያደርግ ከልብ በደንብ አንብበው ደጋሚ። በሰው የሚታመን ስጋ ለባሹንም ክንዱ የሚያደርግ ልቡም ከእግዚአብሔር የሚመለስ ሰው እርጉም ነው። ይቆይ ሰው በሰው የሚታመን ስጋ ለባሹንም ክንዱ የሚያደርግ ልቡን ከእግዚአብሔር የሚመልስ የሚለው መጀመሪያ አብሮት ነበረ ማለት ነው። he trusts the Lord ማለት ነው። የሚመልስ ነው ያለው። አገኛችሁ? የሚመልስ ነው ያለው። ልቡን የሚመልስ ምን so powerful እኮ ጋይ ስሙኝ፣ so powerful ልቡን የሚመልስ ካለ ዲስኮኔክት የሚያደርግ ለምን? መጀመሪያ በእግዚአብሔር የሚታመን ይላላ። የሚታመን ማለት ኮኔክት ሆኗል ማለት ነው ከእግዚአብሔር ጋር። እግዚአብሔር እንደውም ለኤርሚያስ ሲነግረው እኔ እግዚአብሔር ምንጭ ነኝ ብሏል። ምንጭ፣ ክብር ሁሉ ለኢየሱስ ይሁን። ምንጭ ነኝ። ያ ማለት ለልምላሜያችን እግዚአብሔር ሶርሳችን ነው ማለት ነው። ክብር ሁሉ ለኢየሱስ ይሁን። በሰው የሚታመን ስጋ ለባሹንም ክንዱ የሚያደርግ ብሎ ልቡን የሚመልስ ሰው ከዛ ምን ይሆናል አለ። እሺ ይሁ በምድረ በዳ እንዳለ ቁጥቋጦ ይሆናል። በምድረ በዳ እንዳለ ቁጥቋጦ ይሆናል። ሶርስ የሌለው ይሆናል ማለት ነው። ሶርስ የሌለው ይሆናል። በምድረ በዳ እንዳለ ይውላችሁ። ቀጥለው እሺ መልካም በመጣ ጊዜ አያይም። እያወራ ያለው ከማርኬቱ እመታዋለሁ እያለ አይደለም። ማርኬት ላይ ያለ ነው የሚመታው። መንፈሳዊ ዓለም ላይ የማይገባችሁ ጉድ ይሄ ነው። መንፈሳዊ ዓለም ከእንግሊዝ አያስወጣም፣ ከአሜሪካ አያስወጣም። አሜሪካ እያለ ግን ምድረ በዳ ያደርገዋል። ለንደን እያለ ምድረ በዳ ያደርግ። ጫወታው ሀገር አይደለም የሚያስቀየር፣ እዛው እያለ ነው ባዶ የሚያደርግ። እሱን ነው ምንመታው። ኢየሱስ ጌታ ነው። ምንለመልመው ፍልስጤም ምድር ላይ ሄዶ እንደዚህ አለው፣ ሰማይ ይሳቅ አለው። ሰማይ ይሳቅ፣ እዚሁ ፍልስጤም ላይ እረስ፣ እዚሁ አበዛለሁ፣ እባርካለሁ። የት? ፍልስጤም ምድር ላይ። ስሙ፣ የፍልስጤምን መሬት አያውቀው። ነገር ግን ፍልስጤማውያን እራሳቸው እስኪቀኑበት ድረስ ከእግዚአብሔር አፍ የወጣው ቃል ምድሪቷን ያረሰርሳታል ማለት ነው። የሱ መልቲፕሌክሽን ያለው በእግዚአብሔር አፍ ላይ ባለ ምንጭ ነው እንጂ ምድሪቷ በምታፈራው ነገር አይደለም ማለት ነው። what a powerful ስሙኝ፣ ምድረ በዳ እያላችሁ በኢየሱስ ስም ትለመልማላችሁ። ምድረ በዳ ላይ እያላችሁ አሜሪካ መምጣት የለብህም፣ ለንደን መምጣት የለብህም፣ አዩትኒ ካናዳ መሄድ የለብህም። እግዚአብሔር ምድረ በዳውን ገነት ያደርጋል። ይሲ ቀጥለው የሚገርም ነው። ስሙ አሁንም ሰውም በሌለበት ጨው ባለበት ምድረ በዳ በደረቅ ስፍራ ይቀመጣል። ማይ ጋድ! ሰው በሌለበት
ምን በሌለበት? ሰው በሌለበት ማለት ይታሰራል እኮ እያለ አይደለም። ሰው እያለ ባዶውን ይኖራል ማለት ነው። ሰው በሌለበት ጭው ባለበት ምድር እሺ፣ ጭው ባለው ምድረ በዳ በደረቅ ስፍራ ይቀመጣል። በደረቅ ምድር ስፍራ ይቀመጣል። ስሙኝማ እሺ፣ በእግዚአብሔር የታመነ እምነቱ እዛ ጋር ከመሄዳችን በፊት እግዚአብሔር ይወላችሁ አገር አይቀይርም፣ እናንተ ነው የሚቀይረው። አንዱን ሳሙኤል ከፍናና የበለጠ ይባርከዋል ማለት ነው። 7 በወለደ አይደለም፣ ከእግዚአብሔር በወለደ ነው ደስታ ያለው። አሜን። እድሜ ባበዛ አይደለም፣ እድሜ ባበዛ አይደለም። እግዚአብሔር እድሜን ስትሰጡ የምትሰሩበትን ነገር በሰጣችሁ ነው። የተሰጣችሁ እድሜ ኤንጆይ የምታደርጉት እግዚአብሔር ሲባርከው ብቻ። the source of our joy እግዚአብሔር ራሱ ነው። ይሁላችሁ የሚገርም ነው። ሲቀጥል ይሁላችሁ ሲቀጥል ቀጥለው። እሺ በእግዚአብሔር የታመነ እምነቱም እግዚአብሔር የሆነ ሰው በእግዚአብሔር የታመነ እምነቱም እግዚአብሔር የሆነ ሰው እሺ ብሩክ ነው፣ ብሩክ ነው። አሁን የጀመረው ገና ሲታመን ነው ሰውየው የተባረከ ይሆን። እሺ በውሃ አጠገብ እንደተተከለ በወንዝም ዳር አጠገብ እንደተተከለ እሺ በወንዝም ዳር ስሩን እንደሚዘረጋ በወንዝም ዳር ስሩን እንደሚዘረጋ ሙቀትም ሲመጣ እንደማይፈራ ቅጠሉም እንደሚለመልም በድርቅ ዓመትም እንደማይሰጋ ፍሬውም እንደማያቋርጥ ዛፍ ይሆናል። ማይ ጋድ ቦታውን የባረከው ሰውየውን የባረከው ምክንያቱም ልቡን ከእግዚአብሔር የሚመልስ የተረገመ ነው ያለው እንጂ አገር የሚቀይር አይደለም። so the source of the enjoyment ያለው ክራይስት ራሱ ጋር ነው ማለት ነው። ሲያሜን ደስታ ያለው እሱ ጋር ነው ማለት ነው። መትረፍረፍ ያለው ራሱ ጋር ነው ማለት ነው። ራሱ እግዚአብሔር ጋር It's not a powerful guys በእግዚአብሔር የታመነ እምነቱም እግዚአብሔር የሆነ ሰው የተባረከ ነው። ያይታችኋል። እርግማን ማለት ከእግዚአብሔር ዲስኮኔክት መሆን ማለት ነው። በረከት ማለት ከእግዚአብሔር ጋር ኮኔክት ማድረግ ማለት ኢሚዲየትሊ። በእግዚአብሔር የታመነ እምነቱም እግዚአብሔር የሆነ ሰው በወንዝ ዳር እንደተተከለ ዛፍ ይሆናል። ምን ይሆናል? ይተከላል እኮ አይደለም፣ ሰውየውን አይደለም። ይውላችሁ እንትኑ ኢኮኖሚውን ምናምን አይደለም ይባረከው፣ ሰውየውን ነው የሚባረከው። ኢሚዲየትሊ ጆይፉል ይሆናል። የምትነኩት ነገር ሁሉ የተባረከ ይሆናል። የምታስቡት የተባረከ ይሆናል። ኢየሱስ ጌታ ነው። በረከቱ ያለው ራሱ እግዚአብሔር ጋር ነው። ልቡን የሚመልሰው የተረገም ኢሚዲየትሊ ይውላችሁ። እንዴት አድርጌ ላሳያችሁ? ከአንድ ነገር እግዚአብሔር ጋር ልባችሁ ተሰክቶ ስትመልሱት የምትተክሉት እርግማን ላይ ነው ማለት ነው። ጨለማ አይደለም፣ እንትኑ አይደለም። በራሱ ከእግዚአብሔር መላቀቅ ከርስ ነው። እግዚአብሔር የህይወት ምንጭ ነው። በወንዝ ዳር እንደተተከለ ዛፍ ይሆናል። በወንዝ ዳር እንደተተከለ ዛፍ ይሆናል። ደስ አይል? መልካም ሁሉ ያገኘዋል። ምንጩ ማን ስለሆነ? እግዚአብሔር ስለሆነ። እግዚአብሔር መልካም ነው። እግዚአብሔር መልካም ነው።
ሃሌሉያ። ስለዚህ ኢየሱስ ይታያቸዋል ያለ ዛፊቷን እንትኗን የመታው ስሩን የመታው the word spirit አይደለ እግዚአብሔር ቃል። ዛፉ የእግዚአብሔር ቃል እንትን አይደለም። የሚገርማችሁ ምንድነው? ፋስ አይደለም፣ ሰይፍ ነው፣ ግን ስፒሪት ነው። ሄዶ ምንጫችሁን ነው የሚባርከው፣ ምንጫችሁን ነፃ የሚያወጣው። at the same time ዲመን መጥቶ በአንድ ጊዜ ድሃ ያደረገ ምንጭህን ነው የሚመታው። እዛ ጋ ነው የምንመታው እኛ ስንጸልይ፣ ምንጫችን ነው የምንፈውሰው። ሃሌሉያ፣ ክብር ለኢየሱስ ይሆን። ሃሌሉያ። ኢየሱስ የተባረከ እኮ አምላክ ነው አይደል? አይገርም? የሰው ስጋ ለብሶ የሰው ያገኘው ኃጢአት ግን አላገኘውም። በፍጹም አላገኘውም። ፒውር ነው ጌታ፣ ንጹህ ነው ጌታ፣ የተባረከ ነው ጌታ። ሃሌሉያ፣ ክብር ሁሉ ለኢየሱስ ይሁን። ሃሌሉያ። ዋው! ስለዚህ ይኸውላችሁ ኢየሱስ ይህንኑ ዊዝደም ሲናገር እንደዚህ አለ። እሺ ጨርሰው፣ ድጋሚ ከ5 ጀምሮ አንብበው። በሰው የሚታመን ስጋ ለባሹንም ክንዱ የሚያደርግ ልቡም ከእግዚአብሔር የሚመልስ ሰው እርጉም ነው። በምድረ በዳ እንዳለ ቁጥቋጦ ይሆናል። መልካም በመጣ ጊዜ አያይም። ሰው በሌለበት ጨው ባለው ምድረ በዳ በደረቅ ስፍራ ይቀመጣል። በእግዚአብሔር የታመነ እምነቱም እግዚአብሔር የሆነ ሰው ብሩክ ነው። በውሃ አጠገብ እንደተተከለ በወንዝም ዳር ስሩን እንደሚዘረጋ ሙቀትም ሲመጣ እንደማይፈራ ቅጠሉም እንደሚለመልም በድርቅ ዓመትም እንደማይሰጋ ፍሬውም እንደማይቋረጥ ዛፍ ይሆናል። አሜን። say it's not powerful guys, it's not powerful። እሺ እንዲህ ይላል፣ ማለዳም ሲያልፍ በለሲቷን ከስሯ ደርቃ አዩአት። ከስሯን የደረቀችው ምክንያቱም ረግሟታልና ጌታ ስሙ። ከዛ ጴጥሮስ ትዝ ብሎት ማለት ሲያልፍ ሲረግማት አይቷል። ጴጥሮስ ቃል ሲያወጣ አይቷል። እነሆ የረገምካት በለስ ደርቃለች አለው። ኢየሱስ መልሶ እንዲህ አላቸው፣ በእግዚአብሔር እመኑ። ለካ ለማድረግ ማመን ብቻ ነው ያለብን። ሃሌሉያ። በጌታ በኢየሱስ ስምና ስልጣን እንጸልያለን። የጠላትን ምንጭ የሚያደርቅ የእግዚአብሔር ጸጋ በመካከላችን ይገለጣል። in the holy name of Jesus። የሚገርም ነው። እንዲህ አለ፣ እውነት እውነት እላችኋለሁ ማንም ያለው ነገር እንዲደረግለት ቢያምን በልቡም ሳይጠራጠር ይህን ተራራ ተነቅለ ወደ ባሕር ተወርወር ቢለው ይሆንለታል። እግዚአብሔር በጌታ በኢየሱስ ስም ይህንን የተስፋ ቃል ሰጥቶናል። the same principle እንወስዳለን። ማርቆስ ምዕራፍ 11 ከቁጥር 20 ጀምሮ ነው ያነበብኩት። የመጀመሪያው ደግሞ ኤርሚያስ ምዕራፍ 17 ላይ ከቁጥር 5 ጀምሮ ነው ያነበብነው። ይታያችኋል ጌታ ያለው። ከዛ እንዲህ አለ ቁጥር 24 ላይ፣ ስለዚህ እላችኋለሁ የጸለያችሁትን የለመናችሁት ሁሉ እንዳገኛችሁ እመኑ ይሆንላችኋል። እመኑ ይሆንላችኋል። ስለዚህ የምንጸልየው አንድ ቦታ ነው። ከልጅነታችን ጀምሮ the same pattern የሆነውን ምንጩ በኢየሱስ ስም የደረቀ ይሁን። ያንን ተከትሎ የእናትና የአባቶቻችንን ንግግር የእርግማን ቋንቋ አንተ ወልደህ የተለያየ ክፉ ነገር በቤተሰብ፣ በአካባቢ፣
በመጋቢዎች በማንም የተነገረ የእርግማን ቃል ምንጩ የደረቀ ይሁን በኢየሱስ ስም። ምንጩ የደረቀ ይሁን። ስሩን ዛሬ እንመታለን በኢየሱስ ስም። የሜዲካል ሪፖርታችሁን ስትመለከቱ አዎ በጣም ይሄ ከትውልድ ትውልድ የመጣ ነው ይሏቸዋል እኮ አንዳንድ ፔንቶች። የምንድነው ትውልድ የምታወራው ይላል። ሂድና ሐኪሙን ላጠይቅ ይነግርሃል። አይገርምም? ይሄ አባት ላይ ስኳር ነበረ፣ እናት ላይ ደም ብዛት ነበረ፣ ምን ብሎ ጄኔቲካሊ ተከትሎም ይመጣል። እዛ ነው የምናደርቀው። በጌታ በኢየሱስ ስም አዲስ የሆነ ላይፍ ውስጥ ገብቻለሁ። በክርስቶስ አዲስ ፍጥረት ሆነናል። ስለዚህ ኢየሱስ ሄዶ ስሩን የመታው ቃል አውጥቶ ፍሬ አይገኝብሽ ነው ያላት። ምን አይገኝብሽ? ፍሬ አይገኝብሽ። ማይ ጋድ በኢየሱስ ስምና ስልጣን ኤኒ የሜዲካል ሪፖርታችሁ ላይ ዛሬ በኢየሱስ ስም እንናገር። የምትናገሩትን ብታምኑ ብሎናል ጌታ ኢየሱስ። እዛ ጋር ድራማ አልሰራም። በለሲቷን ተናግሮ ፍሬ አይገኝብሽ ነው ያለው። አሁን በትውልዳችን ላይ ያለ ማንኛውም in the mighty name of Jesus እያፈራ ያለ የእርግማን ፍሬዎች፣ የበሽታ ፍሬዎች፣ የድህነት ፍሬዎች በጌታ በኢየሱስ ስም ስልጣን፣ በኢየሱስ ስም ስልጣን ምንጩ የተመታ ይሆን። ረገመው ይላል። አይገርም? ጌታ ዛሬ እንጸልያለን። ረገመው፣ ደረቀ ይላል። ስለዚህ ማንም ቢያምን የጸለያችሁ ከዛ ሲቀጥል እንዳለ የተናገራችሁት ብቻ እኮ አይደለም የሚናገረውን ነገር የሚያምን ብቻ አለ የሚጸልየውን ጸሎት እንደተሰማለት ቢያምን። ስለዚህ ይሄ እንቅልፍ የሚያጣ ቤተሰባችሁ ላይ ቁጠሩ፣ ጻፏቸው። ምንድነው ያለው? እያፈራ ያለው ግን ሰምዌር ነው ዛፉ ያለው 50 ዓመት በፊት 100 ዓመት በፊት የሆነ ቦታ ላይ የተተከለ ዛፍ አለ። እናንተ ጋር ፍሬውን እያስበላችሁ ያለ in the mighty name of Jesus ፍሬው እዚህ ጋር ያም ግን የተሰራው እኮ የሆነ በሆነ ዓለም ላይ 50 ዓመት ሊሆን ይችላል፣ 100 ዓመት ሊሆን ይችላል። የሆነ ቦታ ነው ዛፉ ያለው። ኢየሱስ ስሩን ነው የመታው in the mighty name of Jesus። ቅጠል ሁሉ ነው የደረቀው እንኳን ሊያፈራ ቅጠሉ ሁሉ በኢየሱስ ስም ስልጣን እና ጴጥሮስ አስተውሎ ነበር ይለናል መጽሐፉ። ማርቆስ ሲነግረን ጴጥሮስ አስተውሎ ነበረ እንዲህ አለ። የሚገርም ነው። ጴጥሮስ አስተውሎ ጌታ ሆይ አለው ያቺ የረገምካት በለስ እኮ ደረቀች አለው። ሃሌሉያ! ኢየሱስ አገኛ። ለካ በለሲቷን የረገማት ለጴጥሮስ ሊያስተምረው ያለ ትምህርት ስላለ እንጂ ድራማ እየሰራ አይደለም። ምክንያቱም ፍሬም የሚገኝባት ወቅት አልነበረም ራሱ ጌታ ሲረግማት። እዚህ የኢየሱስ ታርጌት ሂኖስ ፍሬ እንደማይገኝባት ያውቃል። ነገር ግን የበለሲቷን የረገመበት ምክንያት እዚህ ጋር የሚናገሩትና የሚጸልዩ ጸሎት እንደሚሰራ ሊያስተምራቸው ነው። ደቀ መዝሙሩን የተጠቀመበት ባነነ ጴጥሮስ እንደ ኢየሱስ አለው እቺን ለት ቢያምን ይሆንለታል አለ ጌታ። በቃል የመጣ የእርግማን ንግግሮች ሁሉ በቃል እንመልሳቸዋለን። ድምፅን በድምፅ በመሻር ማለት በሕያው አምላክ በኢየሱስ ስም። በጣም ብዙ ሰዎች አላችሁ ታብዳላችሁ ተብላችሁ ጊዜያችሁ የምትጠብቁ አትወልድም እየተባላችሁ በቃ ያለመውለድ ያቃታችሁ ብሎኛል። አሮን ኬር ዶክተር ይበልህ፣ አሮን ኬር ሰዎች ይበሉ፣ አሮን ቤትኛውም የእርግማን ቃላቶች መጥቶ ፍሬውን እየበላችሁ ያላችሁ በኢየሱስ ስም ይሄ ነገር የተመታ ይሆን። ስሩን መታው ይላል ኢየሱስ። ደስ አይልም? ስሩን መታው። እስቲ ስሩን መታው በሉ። አገር ማለዳም ሲያልፍ በለሲቷ ከስሯ ደርቋል ይላል እንጂ ሰስኔ። አይገርምም? ዛፉን አይደለም የመታው ምንጩን ነው፣ ስሩን ነው የመታው። ስሩን ነው የመታው። በኢየሱስም እንሄዳለን ስሩ ጋር ፈልጉት። አሁን የቱ ጋር ነው የጀመረው? መንፈስ ቅዱስ የቱ ጋር ነው የጀመረው? በእውነት ዲቮርስ የቱ ጋር ነው የጀመረው? በቤታችሁ ሞት የቱ ጋር ነው የጀመረው? ያለ ጊዜ የሆነ መቅሰፍቶች ማለት ነው። Where did it start?
አሁን በልጆቻችሁ ጋር እንዳይቀጥል፣ ወደ ልጆቻችሁ እንዳይሄድ፣ ወደ ልጆቻችሁ እንዳይሄድ ተከታትሎ የመጣ በኢየሱስ ስም ምንጩ የተደረቀ ይሆን። Father, freedom in the holy name of Jesus. የምንቀበለው አንድ ነገር ነው። ሰው በልቡ አምኖ በአፉ መስክሮ የዳነበት ወንጌል አቅም አለው። ስለዚህ እንደዚህ እንላለን፣ ከጌታ ጋር የሚተባበር አንድ መንፈስ ይሆናል። ሃሌሉያ። ከመስቀል ላይ የተሰራ ስራ አለ። እርግማን ተወስዷል። አሜን በሏን። እርግማን ተወስዷል። አዲስ ፍጥረት ሆነናል። ከዚህ ጋር ነው የምንስማማው። in Jesus name ስሩን እንመታለን በኢየሱስ ስም። ዛሬ ስሩን እንመታለን። ሃይ ከኔ ኢማጂን አንድ ቤተሰብ ላይ 5 ሴቶች አሉ፣ 5ቱም አላገቡ። ምንድነው ሲባል ፋሚሊዎቻችን ላይ የመጀመሪያው እህታቸው እድሜዋ ወደ 50 ዓመት ሆኗል፣ አላገባችም። በሰከንድ አላገባችም። በሰርዳል እንዴት ይሄንን አይ ከዳንኩ ድኛለሁ ብለህ ትቀበለዋለህ? ይሄንን this is a demon። ምንጩን ነው ምን መታው። ይሄንን ስሩ በኢየሱስ ስም የተመታ ይሁን። አሁን ስሩ የተመታ ይሁን በኢየሱስ ስም። ስሩ የተመታ ይሁን። how can እንዴት ድንገት ነው ትሉኛላችሁ? ደሴ ጨለማ ሲከተል አየኔ ኢየሱስ አየውና በለሱ እንደዚህ ብሎ ተናገረ። ከዛሬ ጀምሮ ሲበሉ ከኔ ጋር ከዛሬ ጀምሮ በኢየሱስ ፍሬ አይገኝብሽ አላት። ዛሬ የምንናገረው እዚህ ጋር ነው። ከዛሬ ጀምሮ በቤተሰባችን ፍቺ አይገኝም። ከዛሬ ጀምሮ ድንገተኛ ሞት አይገኝም። ከዛሬ ጀምሮ በኢየሱስ ስምና ስልጣን come on በኢየሱስ ስም ስልጣን፣ በጌታ በኢየሱስ ስም ስልጣን፣ በጌታ በኢየሱስ ስም። አይ ኢየሱስ ረገማት ይላል። ረገማት አይገኝብሽ አለ። ፍሬ አይገኝብሽ በጌታ በኢየሱስ ስም ስልጣን። በእውነት በበሽታ እየተሰቃያችሁ ያላችሁ in the holy name of Jesus የኢየሱስ ስም ኃያል ነው። አንድ ደቂቃ ልስጣችሁ፣ ጻፉ። ጌታው አሳየኝ። የቱ ጋር የተተከለው ዛፉ? የቱ ጋር የተተከለው? ጻፉ አሁን። ጌታው ከዛ ፍሬዎቹ ምንድናቸው? in Jesus name my God, in Jesus name, in Jesus name my God, in Jesus name ጌታ ሆይ in Jesus name, in Jesus name በሕያው አምላክ ስም ጻፉ። የቱ ጋር የጀመረው ይሄ ፕሮብለም? ፍሬዎቹስ ምንድናቸው? ጌታ ሆይ ዛሬ ነፃ የሚያወጣው ጣትህ በዚህ ስላለ አመሰግንሃለሁ። ጌታ ሆይ አመሰግንሃለሁ። የቱ ጋር የተተከለው? በእውነት የቱ ጋር ነው? እናንተ እኮ አዲስ ፍጥረት ናችሁ። ሃሌሉያ። ሊሆን አይገባም። ኋለኛው አዳም ፒውር ነው፣ እርግማን የለበትም። ካስፈልገም ስለኛ እርግማን ሆኗል። ሎርድ የቱ ጋር ነው በስጋ በኩል የገባ? በስሜ በኩል የገባ? በትዳሬ በኩል የገባ? ጌታው ሸውሚ በሉት። ሸውሚ ሎርድ። እዚህ ጋር አትጻፉ፣ በስክሪፕቱና ወረቀት ላይ ጻፉ። ጌታ ሆይ በኢየሱስ ስም ስልጣን። እውነት አንዳንዶቻችሁ የሆነ ቦታ ላይ ከሆነ ሰው ጋራ የሆነ ኪዳን ከገባችሁ በኋላ ነገር ዓለሙ ተበጥበጣችኋል። in the mighty name I clean the whole my system, the whole my system in the mighty name of Jesus. አሁን ያሳያችኋል በኢየሱስ ስም ስልጣን፣ በኢየሱስ ስም ስልጣን
አባ ዛሬ በኢየሱስ ስም ነፃ የሚያወጣው ጣት ይምጣ። Father, በኢየሱስ ስም in the holy name of Jesus, in the holy name of Jesus, በኢየሱስ ስም ስልጣን ነፃ የሚያወጣ የእግዚአብሔር ጣት ዛሬ ምንጩን እናደርቀዋለን በኢየሱስ ስም። በኢየሱስ ስም ምንጩ የደረቀ ይሁን፣ ስሩ የተመታ ይሁን በኢየሱስ ስም። አባት ሆይ አንዳንዶቻችን አናቅም የቱ ጋር እንደጀመረ። ዛሬ መንፈስ ቅዱስ በልጅ በኢየሱስ ስምና ስልጣን ስሩን እንድታደርቅልን እያፈራ ያለ የሞት ፍሬ፣ የውድቀት ፍሬ፣ የኃጢአት ፍሬ አባት ሆይ የተከታተለ የመጣ በኢየሱስ ስም ስልጣን ዛሬ የተመታ ይሆን፣ በኢየሱስ ስም የተመታ ይሆን፣ ስሩ የተመታ ይሆን በኢየሱስ ስም። ስሩ የተመታ ይሆን፣ ስሩ የተመታ ይሆን፣ ስሩ የተመታ ይሆን፣ ስሩ የተመታ ይሆን በሕያው አምላክ በእግዚአብሔር ልጅ በኢየሱስ ስም። ስሩ የተመታ ይሆን፣ ስሩ የተመታ ይሆን ዛሬ ከማ በኢየሱስ ስም ስሩ የተመታ ይሆን። እያበላን ያለው ፍሬ ጌታ ሆይ ዛሬ ማብቂያው ይሆንለት በናዝሬቱ ጌታ በኢየሱስ ስም፣ በናዝሬቱ ጌታ በኢየሱስ ስም፣ በኢየሱስ ስም፣ በኢየሱስ ስም ስሩ የተመታ ይሆን። Yes Lord, come on, ልቀቅ በኢየሱስ ስም in the mighty name of Jesus። በተባረከው ጌታ ስም፣ በተቀደሰው ጌታ ስም፣ በከበረው ጌታ ስም ኢየሱስ ዛሬ ምንጩን መታው ጌታ ሆይ። ስሩ ሩቱ የተመታ ይሆን፣ ሩቱ የተመታ ይሆን በኢየሱስ ስም። ሩቱ የተመታ ይሆን በኢየሱስ ስም። ሩቱ የተመታ ይሆን በኢየሱስ ስም። በናዝሬቱ ጌታ በኢየሱስ ስም ሩቱ የተመታ ይሆን። yes come on guys። ኢየሱስ 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 አሁን መንፈስ ቅዱስ ያሳያቸዋል። ኢየሱስ 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 አሜን። in the mighty name of Jesus ኢየሱስ 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 ሃሌሉያ ኢየሱስ ስሩ የተመታ ይሁን። ኢየሱስም ስሩን ረገም፣ በለሲቷ ረገመው። የተረገመችው በለሲቷ የተመታው ስሩ ነው። በለሲቷ ኤግዚስት እንድታደርግ ያደረጋት የምታገኘው ምንጭ ነው። እግዚአብሔር ሆይ the same wisdom በኢየሱስ ስምና ስልጣን ሩቱን እንድትመታው ዛሬ እንጠይቅሃለን። እየተከታተለን ያለ ጌታ ሩቱን ምታው፣ ሩቱን ምታው ጌታ ሆይ አሜን። ሩቱን ምታው ጌታችን ሆይ እንለምንሃለን። ሩቱን ምታው ጌታ ሆይ በኢየሱስ ስም። any anxiety, suicide thought Lord፣ እብደት በኢየሱስ ስም፣ ጨለማ በኢየሱስ ስም፣ ኪሳራዎች any the system of the enemy ሩት ያለው ምንጭ ያለው መነሻ ያለው በኢየሱስ ስም የተቋረጠ ይሆን። የተቋረጠ ይሆን
የተቋረጠ ይሁን በኢየሱስ። ብሩክ ጸልይ፣ ድምፅን ከፍ አድርግ። ቡቡ አጥፋ። ኢየሱስ 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 የእግዚአብሔር ልጅ ኢየሱስ ስምህን እጠራለሁ። ኢየሱስ በኢየሱስ ስምህን እጠራለሁ። የእግዚአብሔር ልጅ ኢየሱስ በአብ ቀኝ ያለው ኢየሱስ ተመልሶ የሚመጣውን ኢየሱስ ስምህን እጠራለሁ። ኢየሱስ በኢየሱስ ምንጩን አደርቃለሁ። ምንጩን አደርቃለሁ። በልጆች ላይ የተዘራ ዘር ከዘር ማንዘር የመጣ በጌታዬ በክርስቶስ ኢየሱስ በኢየሱስም ፍሬውን እየበሉ ያሉትን በጌታዬ በኢየሱስም ምንጩን አደርቃለሁ። ከቤተሰብ የመጣ ከዘር ማንዘር የመጣ ተመሳሳይ ሞት በጌታዬ በኢየሱስም በጌታዬ በኢየሱስም ተመሳሳይ ሞት በጌታዬ በኢየሱስም በጌታዬ በኢየሱስ ክርስቶስም በኢየሱስም ውርጃ በኢየሱስም በቤተሰብ ውስጥ ያለ ውርጃ በኢየሱስም በጌታ በኢየሱስም ቤተሰብ ውስጥ እያንዳንዱ ልጅ በጌታዬ በኢየሱስም በውርጃ በኢየሱስም ሞት የለመደ ልጅ የለመደ በጌታ በኢየሱስም በጌታ በኢየሱስም በጌታ በኢየሱስም የደረቀ ይሁን። ምንጩ የደረቀ ይሁን። መቆም አለበት በጌታዬ በኢየሱስም። በእኛ አይሰራም፣ በእኛ አይሰራም። በጌታዬ በኢየሱስም በክርስቶስ ኢየሱስ የዳንን በደሙ የፈሰሰልን ደሙ የፈሰሰልን ከኛ አያልፍም። በጌታዬ በኢየሱስም ተመሳሳይ ህመም በጌታዬ በኢየሱስም በስራ ላይ የሚመጣ ያለመሳካት፣ በትምህርት ላይ የሚመጣ ተምረው ስራ እንዳያገኙ ሂድ በኢየሱስ ስም፣ ሂድ በኢየሱስ ስም፣ በጌታዬ በኢየሱስ ስም። አባት ሆይ ከዘር ሲወርድ በአንደበት የተነገረ ቃል ኪዳን የገባለት ቃል ኪዳን የተገባለት በአያት በቅድመ አያት በጌታዬ በኢየሱስ ስም በእናት በአባት ቃል ኪዳን የተገባለት በጌታ በኢየሱስ ስም በጌታ በኢየሱስ ስም በጌታ በኢየሱስ ስም ፍቺ በኢየሱስ ክርስቶስ ስም በጌታዬ በኢየሱስ ስም ማንኛውም ፍቺ በጌታዬ በኢየሱስ ስም አንድ ቦታ የተዘራ ዛሬ ምንጩን እናደርቃለን በጌታዬ በኢየሱስ ክርስቶስ ስም። በኢየሱስ ስም የደረቀ ይሁን። እግዚአብሔር አባቴ ሆይ ያለመሳካት በቢዝነስ ያለመሳካት እግዚአብሔር አባቴ ሆይ የተደገመ ድግምት እንዳይሳካላቸው ቢዝነሱ እንዳይሳካ ያለመሳካት በቤት ውስጥ ያለመሳካት ከአባት ከእናት ከልጆች የወረደ በጌታዬ በኢየሱስም በኢየሱስም ምንጩን እናደርቃለን። በጌታ በኢየሱስም የደረቀ ነው። በጌታ በኢየሱስም በኢየሱስም ይክፉ ዛሬ በኢየሱስም የተሰበረ ነው። በቤት ውስጥ ያለ በውሸት በስካር በመጠጥ ኢየሱስ ሰካራም ያደረገ ቤተሰቡን ሰካራም ያደረገ በውሸት የዘራ የውሸት መንፈስ የስካር መንፈስ በጌታ በኢየሱስ ስም እንቅልፍን የሚከለክል በሌሊት እንቅልፍን የሚከለክል ሰላምን ረብሻን የሚያመጣ አእምሮ ውስጥ የሚመላለስ በሐሳብ የሚያሰር ሂድ በኢየሱስ ስም በጌታ በኢየሱስ ስም። ፍርሃት የሚዘራ የፍርሃት መንፈስ በጌታ በኢየሱስ ስም ከስሩ የደረቀ ይሁን። ድህነትን የዘራ ያለመሳካትን የዘራ ሂድ በኢየሱስ ክርስቶስ ስም በጌታዬ በኢየሱስ ስም። ደም ውስጥ ያለ በሽታ እናቴም አባቴ ውስጥ ነበር የሚል ሂድ በኢየሱስ ስም። ተመሳሳይ በሽታ ኢየሱስ የተረገመ ነው። እንረግማለን፣ ስሩን እናደርቃለን በጌታዬ በኢየሱስ ስም። በትዳር ውስጥ ያለመግባባት በባልና በሚስት በልጆች መሃል ያለመግባባትን የዘራ በኢየሱስ ስም
በኢየሱስ ስም በእናትና በልጆች መሃል በባልና ሚስት መሃል በኢየሱስ ስም ያለ መግባባትን ከዘር ማንዘር በኢየሱስ ስም በጌታዬ በኢየሱስ አንግባባም። ኢየሱስ እንደዚህ አጋጥሞኛል አንግባባም የሚል ቤተሰብ ዘመዶቼ አጎቶቼ ዘር ማንዘሬ ሁሉ ትዳር ውስጥ አንግባባም። ልጆች ከአባት ጋር ራስ በራስ አንግባባም የሚል በጌታዬ በኢየሱስ ስም ከዘር ማንዘር የመጣ ሂድ በኢየሱስ ስም በጌታዬ ኢየሱስ ስም በጌታዬ በኢየሱስ ስም በጌታዬ በኢየሱስ ስም በጌታዬ በኢየሱስ ስም በአባቶች የወረደ ያለ መውለድ በዘራችን ውስጥ ልጅ የለም የሚል ሄድ ይሄ ዘር በጌታ የአጋንንት ነው፣ እርግማን ነው፣ በሰዎች አንደበት የተዘራ ነው፣ በአጋንንት የተዘራ ነው። ያለ መውለድ መካንነት ሄድ በኢየሱስ ስም የተረገመ ነው። መካንነት በጌታ በኢየሱስ ስም በወንዶች ላይ በሴቶች ላይ በጌታዬ በኢየሱስ ሂድ እናደርቋለን፣ ምንጩን እናደርቋለን። በኢየሱስ ስም ማህፀንን እንባርካለን። በኢየሱስ ስም የወንድ ዘርን እንባርካለን። በጌታ በኢየሱስ ስም የተባረከ እንዲሆን ኢየሱስ ስምህን እንጠራለን። እግዚአብሔር አባቴ ሆይ የራስ ምታት በሽታ በጌታዬ ማይግሬን በጌታዬ በኢየሱስ ስም ከዘር ማንዘር የመጣ በኢየሱስ ስም የተረገመ ነው። በኢየሱስ ስም ስሩን እናደርቃለን። ስሩ የደረቀ ነው። በጌታ በኢየሱስ ስም የደረቀ ነው። አባት ሆይ ማንኛውም በአስተማሪዎች የተነገረ አትረቢም የሚል አታድግም የሚል አይሳካልም የሚል በኢየሱስ ስም ቤተሰብ ወደ ልጆቻቸው ይሄን ዘር የሚያስተላልፉ በጌታ በኢየሱስ ስም በአስተማሪ የተዘራ በጓደኞች የተዘራ በጌታ በኢየሱስ ስም በክፉ ሰዎች የተዘራ በኢየሱስ ስም አእምሮን የተቆጣጠረ ነገ ዛሬ ፈጸማል ብለን እንድንጠብቅ ያደረገ የሞት መንፈስ የክፋት መንፈስ ያለመሳካት ሂድ በኢየሱስ ስም ከአስተማሪ አንደበት የወጣ በጌታዬ በኢየሱስ ስም አደርቃለሁ። በኢየሱስ ስም ውሸት ነው። ኢየሱስ ጌታችን ነው። አዲስ ፍጥረት ነን። በእግዚአብሔር በደሙ የታጠብን በእኛ አይሰራም፣ ወደ ልጆቻችን አያልፍም። በኢየሱስ ስም እኛ የመጨረሻ ነን። ከዘር ማንዘር የመጣው ደም የለመደ በኢየሱስ ስም በጌታ በኢየሱስ ስም ከአሁን ሰዓት ጀምሮ የተቆረጠ ነው። እናደርቃለን። አባት ሆይ እኛ ያልጠራ ነው አንተ የምታየው በሕዝብ መሃል ያለ የተዘራ ዘር እግዚአብሔር ሆይ ምንጩን እናደርቃለን በጌታ በኢየሱስ ስም። ሲዘሩ አሜላቃውያን ይወጡና ጌታ ሆይ ይበሉ ነበር እንደሚል በኢየሱስ ስም የአማሌቅን መንፈስ በኢየሱስ ስም ዘርን የሚበላውን በኢየሱስ ስም የተሰበረ ነው። አባቷ ያመሰግንሃለሁ። ከምንጩ ስላደረግከው ተመስገን። ወደ ልጆቻችን ስለማያልፍ ዛሬ የመጨረሻ ቀኑ ስለሆነ ተመስገን። ይህን ስላረክ እናመሰግንሃለን በኢየሱስ ስም አሜን። ሃሌሉያ። እስኪ ሁላችሁ ባላችሁበት ቦታ ሆናችሁ እኔ ምለውን ትላላችሁ ማለት ነው። ኦኬ። ጌታ ሆይ ሪቾ ክፈችና አንቺ ማይክሽን ከኔ ጋር አብረሽ ትችያለሽ። ኦኬ። ሁላችንም ይሄን እንላለን። ጌታ ሆይ በጌታ በኢየሱስ ስም እኔ አዲስ ፍጥረት ነኝ። የእጆቼ ስራ የተባረኩ ናቸው። ለእኔ ኢየሱስ እርግማን ሆኖልኛል። መስቀል ላይ ሞቶልኛል። እኔ አዲስ ፍጥረት ነኝ። እግዚአብሔር ሆይ አንተ
ከአንተ ያልሆነ የሚከታተለኝ ማንኛውም የጨለማ ስርዓት በኢየሱስ ስም በደሙ ኃይል የደረቀ ይሁን በደሙ ኃይል የደረቀ ይሁን ነፍሴ መንፈሴ ስጋዬ የተባረከ ነው ማንኛውም የሰው ንግግር በህልም የመጣ አጋንንታዊ የሰው ንግግር በኢየሱስ ስም ምንጩ የደረቀ ነው በኢየሱስ ስም ከልጅነቴ ጀምሮ የሚከታተለኝ ማንኛውም የጨለማ አሰራር በኢየሱስ ደም አሁን ይቁም in Jesus name በኢየሱስ ክርስቶስ ስም አሜን ሃሌሉያ የተገኘንበት ምንጭ አለን ሃሌሉያ የተገኘንበት ምንጭ አለ ኢየሱስ ይባላል ቅዱሳን የተገኘንበት ምንጭ አለ ሃሌሉያ የተፈጠርንበት ምንጭ አለ አዲስ ፍጥረት ሆነናል በኢየሱስ ስም ስልጣን ክብር ሁሉ ለኢየሱስ ይሁን honestly speaking ዛሬ ያስተማርኩ ጸሎት ነው ያስተማርኩ አልተሰማኝምና ግን ትንሽዬ ሪፍሌክትና ያደረግን ደሞ እንጸልያለን ሃሌሉያ